ሐዋርያ ማለት ሌሎች ኦርቶዶክስን እንዴት አድርገው እንደሚጠሏት እናያለን። በሌሎች የነሱን ማንነት ደግሞ በተወሰነ መልኩ ማሳየት ነው። ከምን አድርጎ ስድብ ሳይኖር በማንበብ እነሱ ይሄ ይላል ይሄ ይላል ይሄ ይላል ብሎ በማስረጃ አስቀምጦ እንዲያሳይ ዓለም ላይ ፕላትፎርሙ ቢፈቀድለት የውላ ስቃይ ከሚቀበል ያንን አመቻችታችሁ የተሻለ ሀገር ላይ ብታመጡት መልካም ነው። መልካም በእርግጠኝነት ሙስሊሞች ሲያገኙት ከትፈው ይበሉታል። ይህም በግልጽ እናገራለሁ። ሙስሊሞች ሲያገኙት ደግሜ ልናገር ቆርጥመው የሚበሉትና አደባባይ ላይ በደስታ ሲጨፍሩ የሚውሉት እፎይን ስጋውን ሲበሉት ነው። ተግባባን። ስለዚህ የኦርቶዶክስ በሙሉ ያላችሁ ቤተክርስቲያን ያላችሁ ሰዎች እፎይን ብታመቻቹለት፣ እፎይ ከሀገር ወጥቶ በትልቁ በሚዲያ ደረጃ ይህንን ነገር ለህዝብ ቢያስተምርበት ጥሩ ነው። አልዋሸም፣ አልተሳደበም፣ እውነት ተናግሯል። እዚህ ውስጥ አንድ ስድብ አልተሳደብኩም። እዩ፣ አንድ ስድብ። በነቢያቶች ልዩነት የሉም ይሉዋል ሙስሊም ወንድሞችና እህቶች። ነቢዩ መሐመድን ተንፈስ። ነቢያቶች ልዩነት የለም ይላል። ኢየሱስን ብትሰድብ ነቢይ ነው፣ ምንም አይመስላቸውም። ኢብራሂምን ወይም አብርሃምን ብትሰድብ በእነሱ ኢብራሂም ብትሰድበው ምንም አይመስላቸውም። ሙሴን ሙሳ የሚሉትም ሙልጭ አርገ ብትሰድብ ምንም አይመስላቸውም። ደምንት ነቢዩ መሐመድ ላይ ተንፈሽበል። የዛኔ ፊዳ ትሆናለህ ይለዋል። ፊዳ ማለት ያው ትበላለህ ይባላል። ይሄ ነው። ስድቡን ከስር ስሙልኝ፣ ስድቡን ስሙልኝ። ሀቅ ነው የምነግርህ። ከስር ስድባቸውን ይውልኝ። አየህ፣ ነቢይ ሁሉ እኩል ነው። ምክንያቱም እግዚአብሔር የሚሰጥ የነቢይነት በዛ ዘመን መልእክት ነው። ምንም ልዩነት የለም። ቅዱስ ዳንኤል አለ፣ ቅዱስ ዳዊት አለ፣ ቅዱስ ሙሴ አለ፣ የተለያዩ ቅዱስ ሳምሶም አለ፣ ሌሎችንም አመጣት፣ ዘካርያስ አለ፣ የተለያዩ ኤልያስ አለ፣ ብዙዎቹ ቅዱሳን አሉ። እሺ ቅዱስ መሐመድ እንበል እንውሰድ። ለምን የቅዱስ መሐመድ ተለየ? ለምን ተለየ? መጨረሻ ስለሆነ ነው የተለየው ነብዩ መሐመድ። አየ ችግሩ ያ ነው። እና ብዙ ጊዜ ጸብ የሚያመጡት ጸብ የሚያስነሱት በክፉ የሚያዩ ልክ እንደ በደልክ የሚያደርጉ በብዛት እነሱ እንደሆኑ ማየት ነው። እና አይዞን አትበሳጩ። እና ኢዮዳብ ጉቶ በዚህ አጋጣሚ ሳትፈራ ጠይቃቸው። ጣትም በጫበጭ ጠይቅ። ነገርኩ። እንደፈለክ ብታሽቃበጥ መጥቶ አንድ አበባ የሰጠ የለም። እንደፈለክ ብታሽቋልጥ ብታሽቃበጥ አንድ አበባ መጥቶ የሰጠ ሙስሊም የለም። ሀቅ ነው። ሀቅ ነው። ሀቅን የትም አትወስዳትም። የትም ቢመጡልህ ኖሮ ቀድመ ትገባ ነበረ። ጌም ለመጫወት ትገባ ነበር። አንተ መናጢ። ሀብታም ነኝ ግን ጌም አጫውቶኝ የቀጠሮ ጌም ወር ሙሉ ለፈለፍክ አንድ ጌም ለመጫወት ይሄ ሀብት ነው ወይስ ለማይነ? እኔ ቢሊዮን ዳላር ቢኖረኝ እግዚአብሔር ምስክሬ ሀብታም ነኝ ብዬ አላወራም። ቢሊዮን ነው ማወራ። ሚሊዮንማ ቶ ቢሊዮን ቢኖረኝ ፕራይቬት ጀት ቢኖረኝ እኔ ሀብታም ነኝ ብዬ አላወራም። ምንም ጥቅም የለው። መበጥረቁ ጥቅም የለው። ምንም ጥቅም የለው። እና ምን ሊፈጠር ከዛ ምን ሊመጣ? ወሬ ጉራ በሌለ ቀጠሮ ጌም እያዘጋጀ እየተጫወትክ እኔ ሀብታም ነኝ። ዘንባ ፊዚካልን እንኳን መቀየር አልቻልክም። ቦርኮ
ፊዚካልህን መቀየር ያልቻልክ የምጠይቅ ወሸላን እንኳን ማየት አችልም። እውነቱን ልንገር፣ ወሸላን እንኳን ማየት አችልም። ዝቅ ብለህ ማየት አትችልም። ወሸላን ነው ማወራ። ሞት ይሻላል። ልቃሚ። ስለዚህ አሁንም የምለው ምንድን ነው፣ እናንተ ቁማሩን ለመጫወት አቅሙ አጠራችሁ። አቅሙ አጠራችሁ። ቁማር ፖለቲካ ለመስራት አቅማችሁን አጠራችሁ። ማንም አይሰማም እናንተ ቤት ገብቶ፣ ምክንያቱም ዊ ኦልሬዲ ነው። የሙስሊም ነገር ይበቃኝ። እኔ ስለ ገነት ካወራ በኋላ ይበቃኛል። ምን ፈጣሪ እኔ ስሸጉር ላይ ነው። ከዛ በኋላ እናቆማለን። ወሬ አያስፈልገንም። ዊ ዶንት ቶክ አባውት ኢት ዊ ዶንት አናወራም። 70 ምናምን ቺክ ይሰጣል ካልከኝ ጨረስን በቃ። ምንድን ነው የምታወራው? ስሜቴን ላረካ ነው እንደዛ የምሄደው? ትንኝም እኮ ይሻጉራል። ስለዚህ ችግሩ ምንድን ነው? የሚጠይቅ ሰው ስለሌለ ማስፈራራት ስላለ ምናምን ነገር ያንን ነው። ሌላው ከአረብኛ ውጭ ቋንቋ አይሰማም። ይህንም እራሳችሁ ጠይቁ። ከአረብኛ ውጭ የምትሰግዱት፣ ሰላት የምታደርጉት፣ ሁሉ ነገር የምታደርጉት በአረብኛ። ከዛ ውጭ ፈጣሪ አይሰማም። ይህን ትከራከረኛለህ? ከአረብኛ ውጭ የእናንተ አምላክ አይሰማም። በሌላ ቋንቋ ብትለፈልፍ፣ በአናተ ብትተከል፣ ምን ብትል ብትሞት አይሰማም። አለቀ። ሌላ ይሰማል ታውቃላችሁ። የፈለገ ነገር ቢሉ አሁን የሚደረገው ነገር ምንድን ነው? ኦርቶዶክስ እንዲሰደብ ፍላጎታቸው ሆነ። ከእፎይ ጋር ተወያዩ፣ አለቀ። እዛ ሄደው ኦርቶዶክስን ለመሳደብ የቆመሩት ቁማር በጣም ነው የሚያስጠላው። የቆመሩት ቁማር ያ ነው። ስለዚህ የሚፈራ የለም። ቁማር አትቆምርም። ይሄ የሽንፈት ምልክት ነው ቁማር ከሰራ። ስለዚህ የነገራችሁ ነው። እፎይ ይችላል። እፎይ እግዚአብሔር ይጠብቀ። እፎይ በጣም ነው ከዓለም ዓለም ኢትዮጵያውያን የትም ዓለም ቢኖሩ ነቅተው እንዲሰሙ አድርገሃል። ችለሃል። በቃ ችለሃል። ጥያቄ አስነስተሃል። በማል ልዩነት እንዳለ በደንብ አድርገህ ገልጸሃል። ከዚህ በላይ ማሸነፍ የለም። ከዚህ በላይ ብቃት የለም። ስለዚህ ያቺን ነገር ብታስቡበት ጥሩ ነው ብዬ አስባለሁ። አስቡበት። የብስጭት መንገድ የትም ብትበሳጭ ራስን ነው ተንፈራፍረ የምትሞተው። ብስጭት ሳይሆን እውነትን ለማወቅ ፈልግ። እውነትን ያንን ነው የምለው። ሃሽታግ የኔ አባት። ስለዚህ ለሌሎቻችሁም ይሄንን ነው የምናገረው። ማንበብ ጥሩ ነው፣ ማወቅ ጥሩ ነው።